በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ ኦርቶዶክሳውያን፣ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። የእግዚአብሔር አምላካችን ስም የተመሰገነ ይሁንልን። የእናታችን የቅድስት ድንግል ማርያም ስም ከምድር እስከ አርያም የተመሰገነ ይሁንልን። ፍልሰቱ ለመጥምቀ ዮሐንስ ዓመታዊ በዓል እንኳን በሰላም በጤና ደረሳችሁ። ኦርቶዶክሳውያን እስቲ ላፍታ አይናችሁን ገልጣችሁ ይህንን አስቡ። ዘመኑ ጥንት ነው። ከባቢው በሙቀትና በግንባታ አቧራ የታፈነ ነው። አንድ እብሪተኛ ንጉሥ በዙፋኑ ላይ ተቀምጦ ጥርሱን ይነክሳል። ኃያል ነኝ ባዩ ኡልያኖስ ከሃዲው የክርስቶስን ቃል ሐሰት ለማድረግ ኢየሩሳሌም ላይ ታላቅ የምኩራብ ግንባታ ጀምሯል። ግንባታው ይጀመራል፣ ግድግዳው ይገነባል፣ ነገር ግን ማታ ላይ ይናዳል። እንደገና ይገነባሉ፣ እንደገና ይፈርሳል። 3 ጊዜ ተገነባ፣ 3 ጊዜ ፈረሰ። ምን አይነት የማይታይ ጉልበት ነው የንጉሱን ዕቅድ መሬት ያስነካው! የእግዚአብሔር ቤተሰቦች ዛሬ ሰኔ 2 ቀን ወደዚህ አስደናቂ ምስጢራዊና ሕይወትን ወደሚፈትሽ ታሪካዊ ጉዞ አብረን እንሄዳለን። የመጥምቁ ዮሐንስና የነቢዩ ኤልሳ አጥንቶች እንዴት ታላላቅ ነገሥታትን እንዳንቀጠቀጡም እናያለን። ይህ ታሪክ የጥንት ትርክት ብቻ ሳይሆን አሁንም ዛሬ በእኛ በሕይወታችን በሁላችንም ውስጥ የሚሠራ ሕያው እውነት እንጂ። አይሁድ የንጉሱን መበሳጨት ሲያዩ አንድ ምስጢር ነገሩት። ንጉሥ ሆይ፣ የደጋግ ክርስቲያኖች አጽም በዚህ ቦታ እስካለ ድረስ አንዲትም ድንጋይ በድንጋይ ላይ አትቆምም፣ ምኩራብህ አይሰራም። እነዚህን አጥንቶች አውጥተህ በእሳት ካላቃጠልካቸው በቀር ዕቅድህ አይሳካም። አያችሁን ኦርቶዶክሳውያን፣ የቅዱሳኑ አጽም ዝም ብሎ መቃብር ውስጥ ተኝቶ እንኳን የሐሰትን ግንባታ ያፈርሳል። ብዙ ጊዜ በሕይወታችን ውስጥ እግዚአብሔር የማይፈልገውን ክፉ ልማድ፣ ኃጢአት ወይም ዓለማዊ ምኞት በልባችን ውስጥ ለመገንባት እንሞክራለን። ነገር ግን አይሳካም፣ ይፈርሳል። ለምን ቢሉ ምክንያቱም በውስጣችን የተቀበረው የክርስትና ዘር፣ የመንፈስ ቅዱስ ማህተም፣ የቅዱሳኑ በረከት የሐሰትን ግንባታ አይሸከምምና ነው። ንጉሡ ወታደሮችን ላከ። መሬቱ ተቆፈረ። የመጥምቀ መለኮት ቅዱስ ዮሐንስና የነቢዩ ኤልሳ ሥጋ ወጣ። የእሳት ጸዳል የሚረጩት እነዚህ ቅዱሳን አጽሞች ዛሬ በክፎች እጅ ወድቀው ወደ እሳት ሊጣሉ ነው። ነገር ግን እግዚአብሔር የራሱ የሆነውን አሳልፎ አይሰጥምና ምዕመናን በድብቅ መጡ። ለወታደሮቹ ወርቅና ብርም ሰጡ። የቅዱሳኑን ሥጋ በሌሊት ጨለማ በስስትና በፍርሃት አቅፈው ከዚያች አገር ይዘው ወጡ። የእግዚአብሔር ፍርድ ሊዘገይ ይችላል፣ ነገር ግን መምጣቱ አይቀርም። የቅዱሳኑ ሥጋ በሰላም አሌክሳንድሪያ እስክንድሪያ ከተማ ደረሰ። ሊቀ ጳጳሱ አባ ትናቴዎስ በታላቅ ደስታና በእንባ ተቀበላቸው። ቤተ ክርስቲያን እስኪሰራላቸው ድረስ በክብርም አኖራቸው። ዓመታትም አለፉ። አባ ትናቴዎስም አረፈ። ነገር ግን ቃሉን ለተተኪው ለቴዎፍሎስ አውርሶ ነበር። ቴዎፍሎስም ጳጳስ በሆነ ጊዜ ያንን አደራ አስቦ እጅግ ውብና ግርማ ሞገስ ያላት ቤተ ክርስቲያንን አነጸ። ቀኑም ደረሰ። ካህናቱ፣ ዲያቆናቱ፣ ምዕመናኑ በዝማሬ በዕጣን ጢስ በሻማ ብርሃን ታጅበው የቅዱሳኑን ሥጋ ወደ አዲሱ ቤተ ክርስቲያን ሊያስገቡ በከተማው መንገዶች ላይ ጉዞአቸውን ጀመሩ። የዕጣኑ መዓዛ አየሩን ሞልቶት የካህናቱ ዝማሬ ልብን ሰንጥቆ ወደ ነፍስ ይገባል። በዚህ የዝማሬና የክብር ጉዞ መካከል አንድ ድብቅ ስቃይ የሞላበት ቤት ነበር። በዚያ ቤት ውስጥ አንዲት አረማዊት ክርስቲያን ያልሆነች ሴት ከአልጋዋ ጋር ታስራለች። ላብ በግንባሯ ላይ ፈልቷል። ድምጿ በጩኸት ደክሟል። ለ4 ተከታታይ ቀናት በምጥ ስቃይ ውስጥም ነበረች። ሕፃኑ ግን ሊወለድ አልቻለም። ሞት በሯ ላይ ቆሞ ያንኳኳ ነበር። ተስፋ ቆርጣለች። ስንቶቻችንን የዚህችን ሴት ሕይወት እየኖርን ያለነው? ስንቶቻችንን ለ4 ቀናት ሳይሆን ለ4 ዓመታት፣ ለ10 ዓመታት በችግር በበሽታና በዕዳ በሐዘን ምጥ ውስጥ ተይዘን መውጫ ያጣነው፣ መፍትሔው የጠፋብን? ሴትየዋ በሞት ጣር ላይ ሆና ሳለች ከመስኮቷ ውጪ አንድ ለየት ያለ ድምፅን ሰማች። የተለመደው የከተማው ጫጫት አይደለም። ሰላምን የሚሰጥ ነፍስን የሚያረካ የሰማይ መላእክት የሚያዜሙት የሚመስል ዝማሬ። በቀሪ አቅሟ እየተንፏቀቀች ወደ መስኮቱ ሄደች። ይህ ምንድነው ብላም ጠየቀች። የቅዱስ ዮሐንስና የነቢዩ ኤልሳ ሥጋ እያለፈ ነው አሏት። በዚያች ቅጽበት በእምነትና በተስፋ መቁረጥ መካከል ሆና የልቧን ጓዳ ለእግዚአብሔር ከፈተች። ከዚህ ስቃይ ከዳንኩ ክርስቲያን ሆናለሁም አለች። ቃሏ ከአፏ ገና አልወጣም። ውሃው አልደረቀም። ወዲያውኑ በቅጽበት የ4 ቀን ያሰቃያት ምጥ ተፈቶ እጅግ ውብ የሆነ ሕፃን ተገላገለች። የቅዱሳኑ በረከት ከመንገድ ላይ ሆኖ ወደ ቤቷ ገብቶ ፈወሳት። በደስታና በእንባ እየታጠበች የልጇን ስም
ዮሐንስ አለችው። ከቤተሰቦቿ ሁሉ ጋር ተጠምቃ የእግዚአብሔር ልጅም ሆነች። የቅዱስ ዮሐንስ ሥጋ ወደ ቤተ ክርስቲያን ገባ። ነገር ግን በቅዳሴው ሰዓት ከሊቀ ጳጳሱ ከአባ ቴዎፍሎስ ጋር የነበሩ ሰዎች ዓይናቸው ተከፈተ። አንድ የሚያስገርም ነገርም አዩ። በቤተ ክርስቲያን ውስጥ የሚዞሩት ካህናት ብቻ አልነበሩም። የመጥምቀ ዮሐንስ በቁመናው ጸጉር የለበሰው የበረሃው ጀግናና ነቢዩ ኤልሳ ረጅሙና ራሰ በረሃው የእግዚአብሔር ሰው በክብር በግርማ ሞገስ ልክ በሕይወት እንዳሉ ሆነው በቤተ ክርስቲያን ውስጥ ሲመላለሱ ምዕመናኑን ሲባርኩ በግልጽ ታዩ። አሁን ቅዱሳን አይሞቱም፣ ሕያዋን ናቸው። እግዚአብሔርን በሚወዱት መካከል ይመላለሳሉ። ዛሬም ቢሆን በየቤተ ክርስቲያኑ በየቤታችን እምነትና ፍቅር ባለበት ቦታ ሁሉ ይገኛሉ። የተወደዳችሁ ኦርቶዶክሳውያን የዚህ ቻናል ቤተሰቦች ዛሬ ይህንን ታሪክ ዝም ብላችሁ አልሰማችሁም። ከቅዱስ ዮሐንስና ከነቢዩ ኤልሳ ጋር መንፈሳዊ ጉዞ አድርጋችኋል። ክብር፣ ምስጋና፣ ውዳሴ፣ አምልኮና እልልታ ለዘመናት ጌታ ለሰራዊት ጌታ ለእግዚአብሔር አምላክ ይሁንልን። የቅዱሳኑን አጥንት ለባረከ በሞታቸውም ሕይወትን ለሚሰጥ አምላክ ስሙ ለዘላለም ከፍ ከፍ ይበል። እባክህን አምላካችን ሆይ እንደ ኡልያኖስ በክፋት ከተሞሉ ሰዎች አቋራጭ ከመፈለግ በቅዱሳንህ ላይ ከማፌዝ ጠብቀን። መጥምቀ መለኮት ቅዱስ ዮሐንስን በምድረ በዳ እንደጠበቅኸው ነቢዩ ኤልሳን በጸጋህ እንዳስጌጥከው እኛንም በምህረት ጎብኘን። ይህንን ዝግጅት የምታዳምጡ ሁሉ አሁን የምንገኝበት የጾመ ሐዋርያት ወቅት የሰላም፣ የንስሐ፣ የፈውስና የበረከት ጾም እንዲሆንላችሁ በእግዚአብሔር ስም እመኛለሁ። የቅዱሳኑ ምልጃ፣ የእናታችን የቅድስት ድንግል ማርያም ጸሎት ከቤታችሁ አይለይ። ያቺ በምጥ ስትሰቃይ የነበረችው ሴት የቅዱሳኑን ማለፍ ባትሰማና በመስኮት ባትመለከት ኖሮ ምን ትሆን ነበር? ዛሬስ በእኛ የዕለት ተዕለት ሕይወታችን ውስጥ በችግርና በምጥ ተይዘን እያለ የእግዚአብሔር በረከትና ምሕረት በቤታችን አጠገብ እያለፈ እኛ ግን መስኮታችንን ልባችንን ዘግተን ወደ ውስጥ እያለቀስን ይሆን? እስቲ ይህ በእናንተ ሕይወት ውስጥ ቢሆን ኖሮ ልባችሁን የዘጋባችሁ ነገር ምንድን ነው? መልሱን ለእናንተ እየተውኩ የቅዱስ ዮሐንስ በረከት ከሁላችንም ጋር ይሁን እላለሁ። አሜን። ሰኔ 2 በዚህች ዕለት የኢትዮጵያ መነኮስ የቀውስጦስ ዘመሃገሉ መታሰቢያቸው ነው። ይኸውም ቅዱስ አቡነ ተክለ ሃይማኖት ከሾሟቸው ከ12ቱ ንብረ እድ ውስጥ አንዱ ሲሆኑ በደብረ ሊባኖስም የሚያጥኑበት ወር በመጋቢት ወር ነበር። ሕዝቡ አጥብቆ የሚወዳቸውና የሚያከብራቸው አባት ናቸው። ግብፃዊው አባት ያዕቆብ ከግብፅ ወደ ኢትዮጵያ መጥተው የደብረ ሊባኖስን እጨጌ አቡነ ፊልጶስን አስጠርተው ለስብከተ ወንጌል መስፋፋት ኢትዮጵያ በአንድ ጳጳስ መወሰን የለባትም፣ ስለዚህ 12 አበው መርጠን ክርስትና ይስፋፋ ብለው ባቀረቡት ሐሳብ መሰረት አቡነ ፊልጶስ ዘደብረ ሊባኖስ ኤጲስቆጶስ፣ አቡነ አኖሬዎስ ዘሞረት፣ አቡነ ማትያስ ዘፈጠጋር፣ አቡነ ሳሙኤል ዘወገግ፣ አቡነ አኖሬዎስ ዘወረብ፣ አቡነ ታዲዮስ ዘጽላልሽ፣ አቡነ ክርስቶስ ዘግድም፣ አቡነ መርቆሬዎስ ዘመርሃ ቢቴ፣ አቡነ አድሃኒ ዘዳሞት፣ አቡነ ቀውስጦስ ዘመሃግል፣ አቡነ ኢዮስያስ ዘወጅ፣ አቡነ ዮሴፍ ዘእናርያን መርጠው አገረ ስብከት ተሰጥቷቸው ለሐዋርያዊ ተልእኮ ተሰማሩ። 12ቱ ንቡራነ እድ ለስብከተ ወንጌል በመላው አገሪቱ ሲሰማሩ ጻድቁ አቡነ ቀውስጦስ አርሲ ፈንታሌ ተራራ ላይ ሰርቲ ለምትባል ጠንቋይ እየተላላኩ ሕዝቡን የሚያስቱና የሚያሰቃዩ 470300 አጋንንትን በጸሎታቸው እሳት ከሰማይ አውርደው ተራራውን ደምስሰው አጋንንቱን ያቃጠሉ ታላቅ አባት ናቸው። የታናሽ ወንድማቸው የአጼ ይኩኖ አምላክ ልጅ አጼ አምደ ጽዮን በክፎች ምክር የአባቱን ዕቁባት በማግባቱ አቡነ ቀውስጦስ እንደ መጥምቁ ዮሐንስ ሄደው ንጉሱን ስለገሰጹት በግዞት ወስዶ ጎናቸውን በጦር ወግቶ ገድሏቸዋል። ጻድቁ ልደታቸውም ሆነ ዕረፍታቸው ከእናታችን ከእመቤታችን ከቅድስት ድንግል ማርያም ልደትና ዕረፍት ጋር የተባበረላቸው ቅዱስ አባት ናቸው። ለእግዚአብሔር አምላካችን ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። በእውነት የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣
ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እናታችን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር አምላክ ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከአምላካችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።